ቅዱሳን እንዴት ውላችኋል? እንዴት ናችሁ? ለዳና ሁሉ ሰላም ጌታ ክብር ይሰድልኝ። ዳና ነኝ፣ ወንድማችሁ አፖስቶል ሙሴ ነኝ። በልቤ ላይ የመጣውን የእግዚአብሔርን ቃል አካፍላለሁ። አሁን አስቴር መጽሐፍ ምዕራፍ 6 ቁጥር 1 ላይ ያለውን ቃል አነባለሁ። ቃሉን ተከታተል። በዛም ሌሊት እንቅልፍ ከንጉሱ ሸሻ፣ የዘመኑም ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሱም ፊት ተነበበ። ደጁንም ከሚጠብቁት ከንጉሱ ጀንደረቦች ሁለቱ ገበታና ታራ እጃቸውን በንጉሱ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገሩ ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶክዮስ ምን ክብርና በጎነት ተደረገለት አለ። ንጉሱንም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉት። ንጉሱም በአዳራሹ ማን አለ አለ። ሐማም ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሱ ይናገር ዘንድ ወደ ንጉሱ ቤት ወደ ውጭኛው አዳራሽ ገብቶ ነበር። የንጉሱም ብላቴኖች እነሆ ሐማ በአዳራሹ ቆሟል አሉት። ንጉሱም ይግባ አለ። ሐማም ገባ። ንጉሱም ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉስ ከኔ ይልቅ ማንንም ያከብር ዘንድ ይወዳል አለ። ሐማም ንጉሱን እንዲህ አለ፣ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። ንጉሱም የለበሰው የክብር ልብስ፣ ንጉሱም የተቀመጠበት ፈረስ ይምጣለት፣ የንጉሱም ዘውድ በራሱ ላይ ይደረግለት። ልብሱንና ፈረሱንም ከንጉሱ አዛውንት በዋነኛው እጅ ያስረክቡት። ንጉሱም ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረሱም ላይ ያስቀምጡት፣ በከተማይቱ አደባባይ ያሳልፉት። በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገር። ንጉሱም ሐማን ፍጠን እንደተናገረውም ልብሱንና ፈረሱን ውሰድ፣ በንጉሱ በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲሁ አድርግለት ተናገረውም። ሁሉም ምንም አይቅረው አለ። ኢየሱስ ጌታ። ዛሬ በጌታ በኢየሱስ ክርስቶስም በሕይወታችሁ ላይ በኑሯችሁ ላይ እናንተን ለመግደል ለማጥፋት ከዛ አጥፍቶ እንደገና ማለት ነውና ስፍራውን ለማስፋት የእናንተን ሰላም የእናንተን ጤና የእናንተን በረከት እየተቋቋመ ያለው የጨለማ ኃይል ይመታና እግዚአብሔር ዛሬ ለአንድ ሰው በጎነትን እግዚአብሔር ማድረግ ይጀምራል። መርዶክዮስ ተጥሎ ነበረ፣ ግን ከመርዶክዮስ ጋር እግዚአብሔር ነበረ። እግዚአብሔር እንደገና መርዶክዮስን ያውቃል፣ መርዶክዮስም እንደገና እግዚአብሔርን ያውቃል። እግዚአብሔር ከመርዶክዮስ ጋር ስለነበረ ሐማ ያለው ነገር ሳይሆን እግዚአብሔር ያለው ነገር በማን ሕይወት ሆነ ይላል መጽሐፍ ቅዱስ? በመርዶክዮስ ሕይወት ላይ ሆነ። መርዶክዮስ እንደገና ክብር አይፈልግም። መርዶክዮስ ዝቅ ብሎ ይሄዳል። መርዶክዮስ እግዚአብሔርን ያከብራል። መርዶክዮስ ለእግዚአብሔር ክብሩን ይሰጣል። መርዶክዮስ ክብሩን ለሰው አይሰጥም። መርዶክዮስ በቀን በሌሊት ላይ ሁሉ ጊዜ ሐሳቡ ልቡና እንደገና ያለው በማላይ ነው ካላችሁት በእግዚአብሔር ላይ እና የመርዶክዮስ ሳይንቀሳቀስ በበሩ ላይ መቀመጡ ሐማን በጣም ምን አደረገው? አበሳጨው፣ ተናደረ። ለኔ ክብር አልሰጠኝም በማለት ሐማ ግን እና ለማስገደል ለመግደል ለማጥፋት እና 50 ክንድ የሆነ መስቀል ግን ምን አደረገው? አሰራው። ንጉስ እኔን ብቻ ነው የሚያከብረው፣ እኔን ብቻ ነው የሚሰማ ብሎ እንደገና በራሱ ላይ ሲፎክር፣ ከላይ ግን አንድ ትእዛዝ ወጣ። የሰማይ አምላክ እግዚአብሔር አንድ ነገር አደረገለት። ከንጉሱ አይን እግዚአብሔር እንቅልፉን ምን አደረገው? ከለከለ። ከዛ የታሪክ መጽሐፍ እንዲመጣ እንደገና ንጉስ ምን አደረገው? አደረገው። መጽሐፉ እንደገና ከመጣ በኋላ መጽሐፉ ሲነበብ ሁለቱ ሰዎች ንጉሱን እንደገና ለማስገደል ሙከራ ባደረጉት ቀን ላይ መርዶክዮስ ያደረገው ውለታ በዛ መጽሐፍ ላይ ተጽፎ ተገኘና እንዲህ አለው፣ ለዚህ ሰውዬ የተደረገለት ነገር ምንድን ነው አለ። ይሄንን ትልቅ ስራ ለሰራ ሰው፣ ይሄንን ውለታ ላደረጋ ሰው፣ ይሄንን እንደገና ከፍ ያለውን ነገር ለሰራ ሰው የተደረገ ነገር ምንድን ነው ብሎ እንደገና መዝገቡ ሲፈተሽ መርዶክዮስ ያደረገው ነገር ትልቅ ሆኖ ተገኘ። ከዛ በኋላ ለንጉሱ እንደገና ማለት ጥያቄ የሚፈጥር ነገር ነው። ዛሬ በዚህ ቀን ላይ ለአንድ ሰው፣ ለአንድ ቤት፣ ለአንድ ዘር በኢየሱስ ክርስቶስ ስም ተደርጎ የማይታወቅ ከፍ ያለው ነገር በኢየሱስ ስም መሆን ይጀምራል። በዛ መካከል ግን ጠላቶቻችሁ ወደ ቁልቁል ይወርዳል። ጠላቶቻችሁ ይሰቀላል። ጠላቶቻችሁ ይሞታል። ጠላቶቻችሁ ግራ ይጋባል። ጠላቶቻችሁ እንደገና ማለት አፋቸውና አንደበታቸው ይቆረጣል። በዚህ ቦታ ላይ ስንመለከት ሐማ እንደገና አፍሮ ነው ወደ ኋላ የተመለሰ። በኢየሱስ ስም ጠላቶቻችሁ ዛሬ ማፍራት ይጀምራል። ጠላትሽ ያፍራል። ጠላት ያፍራል። ጠላት ድብን ይላል። ጠላት ይገለበጣል። በጌታ በኢየሱስ ስም በጌታ በኢየሱስ ክርስቶስ ይናገራል። ለመርዶክዮስ መልካም እንዲሆንለት ለአንድ ጻድቅ ሰው መልካም ነገር ይሆናል። ለአንድ ቤት መልካም ይሆናል። ለኑሯችሁ፣ ለመንገዳችሁ፣ ለስራችሁ
ላሰባችሁት ጉዳይ እግዚአብሔር ጣልቃ ገብቶ በእናንተ ህይወት ላይ መልካሙን ነገር እግዚአብሔር ማድረግ ይጀምራል። ጠላቶቻችሁ ግራ ይጋባል። እግዚአብሔር እጁን ይዘረጋል። የእግዚአብሔር ጣት ያገኛል። የእግዚአብሔር ጣት ያገኝሻል። የእግዚአብሔር ብርሃን ባንተ ላይ ይሆናል። የእግዚአብሔር ኃይል በላያችሁ ላይ ይሆናል። መርዶክዮስ እንደገና ማለት ነውና ትዕቢት አልነበረም። ሰውን ለማስገደል ሐሳብ አልነበረም። መርዶክዮስ እንደገና ማለት ሃማን ለማሰቀል እንደገና መስቀል አልሰራም። ግን ሃማ እንደገና ክፉ ሰው ስለሆነ መርዶክዮስን ለመግደል ሙከራ ሲያደርገው እግዚአብሔር ከሱ ጋር ስለነበረው አዋጁን ቀየረና መርዶክዮስ ምን ሆነ? ከበረ። ሃማ ምን ሆነ? ተዋረደ። ዛሬ አንድ ሰው ይከብራል፣ ጠላቶቻችሁ በኢየሱስ ያፍራሉ። ጠላቶቻችሁ ወደ ታች ዝቅ ይላሉ። ጠላቶቻችሁ ወደ ታች ይወርዳል። ጠላቶቻችሁ ይሸነፋሉ። ጠላቶቻችሁ እንዳልነበሩ ይሆናል። ጠላቶቻችሁ እንደገና ማለት አይናቸው እያየ እናንተ በከፍታ ላይ ትቀመጣላችሁ። እግዚአብሔር አንድን ሰው በዚህ ምሽት ላይ እግዚአብሔር አንድን ሰው በዚህ ቀን ላይ ማክበር ይጀምራል። ከፍ ማድረግ ይጀምራል። የእግዚአብሔር ጣት፣ የእግዚአብሔር ኃይል፣ የእግዚአብሔር እጅ በላያችሁ ላይ መሆን ይጀምራል። እግዚአብሔር አንድ ነገር ያደርጋል። ጠላቶቻችሁ እናንተን ለማጥፋት ሙከራ ሲያደርግ ለጠላቶቻችሁ እግዚአብሔር አንድ ትእዛዝ ይሰጣል። ፍጠርና ለልጄ ይህንን መልካም ነገር አድርግላል። ፍጠርና ለልጄ ይህንን ይገባዋል አድርግ ብለው ጠላቶቻችሁን እግዚአብሔር ማስገደድ ይጀምራል። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በሕይወታችሁ ላይ ዝቅ ብለው የነበረው ነገር እናንተን እየናቀ የነበረው እናንተን ገላለሁ አጠፋለሁ እያለ የነበረው በዘራችሁ ላይ በእናንተ ላይ በቤታችሁ ላይ በትዳራችሁ ላይ በስራችሁ ላይ በእናንተ ነፍስ ላይ እየፎከረ የነበረው የአጋንንት ምሽግ በኢየሱስ ፈርሶ በእናንተ ሕይወት ላይ አደገኛና አስደናቂ ተአምራት ማየት ይሆናል። በኢየሱስ ክርስቶስ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። እግዚአብሔር በሕይወታችሁ ላይ በዚህ ሳምንት አደገኛ ተአምራት ማድረግ ይጀምራል። ሳምንት ላይ ያልቅ 2 ቀን ቀርቷል። በዛ መካከል እግዚአብሔር ከወደቃችሁበት ከፍ ያደርጋል። ያላሰባችሁትን ከፍታ በላያችሁ ላይ ይጨምራል። እንዴት እንደገና ብላችሁ እንዳትጨነቁ እግዚአብሔር በእናንተ ጉዳይ ላይ ጣልቃ ገብቻለሁ ይለኛል። ይሄ እግዚአብሔር ባንቺ ጉዳይ ላይ ጣልቃ ገብቷል። ወንድሜ ባንተ ጉዳይ ላይ እግዚአብሔር ጣልቃ ገብቷል። በመርዶክዮስና በሃማ ነገር ላይ እግዚአብሔር ጣልቃ ገባ። ሃማ ደግሞ መርዶክዮስን ለመግደል ምንድነው ሐሳቡ ነበር? አጠፋለሁ የሚል ነገር ነበር። እግዚአብሔር ግን ከመርዶክዮስ ጋር ነበር። እግዚአብሔር ከእናንተ ጋር ከሆነ ጠላት እናንተን ለማጥፋት አይችልም። እናንተን መግደል አይችልም። የእናንተን ነፍስ ሊያጠፋ አይችልም። በኢየሱስ ክርስቶስ ስም ሊያጠፋችሁ የነበረው ጠፋ። በኢየሱስ ስም ሊገላችሁ የነበረው ተገደለ። በኢየሱስ ሊገልሽ የነበረው በኢየሱስ ስም ተገደለ። ሰላም፣ ደስታ፣ ባርኮት በሕይወታችሁ ሆኗል። አሜን።